ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን በካፒታልና በስሞል እናነባለን፣ እንለያለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታይ ባስቀመጥናችሁ ስልክ በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች በመደወልና ኮንታክት በማድረግ ኮርሶችን የምትፈልጓቸውን ኮርስ በመትፈልጉ ጊዜ መውሰድ ትችላላችሁ ማለት ነው። ስለዚህ ዛሬ ለምሳሌ ኤ ከነስተን ካፒታል ተነስተን እንዲሁም በስሞል ያሉ ሌተሮችን ሁሉ ምን ይመስላሉ፣ ያለው ልዩነታቸው በሁለቶች መካከል ምንድነው ያለው ልዩነት የሚለውን ሁሉ እናያለን ማለት ነው። እሺ ስለዚህ እቺኛዋ ማነች? እንግዲህ ኤ ነች። ኤ እቺኛዋ ቢ ሲ እሺ ዲ እቺኛዋ ኢ እቺኛዋ ኤፍ እቺኛዋ ጂ ብራቮ እቺኛዋ ኤች አይ ጄ እሺ ኬ ኤል እሺ ኤም ኤን አሪፍ። አሁን እዚህ ላይ ምንድነው ብዙውን ጊዜ እንግሊዘኛ ስናነብ ይችኛዋ ጄ የምትለዋና ይችኛዋ ጂ የምትለዋን ብዙዎች መሳሰልብናልና ይችኛዋ ጂ ነው የምንላት፣ ይችኛዋ ደግሞ ጄ ነው የምንላት ማለት ነው። ሁለቱን መለየት ነው። ሌሎቹ እንኳን ብዙም አያስቸግሩም። እሺ ይችኛዋ ማነች? ኦ ነች። ኦ ፒ ይችኛዋ ኪው አር እሺ ኤስ እሺ ቲ ዩ እሺ ቪ ደብሊው እሺ ኤክስ ዋይ እሺ ዜድ በጣም አሪፍ። እሺ አሁን ደግሞ ወደ ኋላ እናያቸው። ወደ ኋላ ያ ማለት ለመያዝ በጣም እንዲመቹን ወይም ደግሞ በቀላሉ አሁን በተለምዶ ብቻ ኤቢሲዲ እያልን እንሄዳለን፣ ግን ወደ ኋላ ደግሞ ስንጠራቸው ለመያዝ ይመቹናል ማለት ነው። እሺ ስለዚህ ይሄኛው ዜድ ዋይ ኤክስ ደብሊው ቪ ብራቮ እቺኛዋ ዩ ቲ ኤስ አር ኪው ፒ ኦ በጣም አሪፍ። እሺ እቺኛዋ ኤን ኤም እሺ ኤል ኬ ጄ አይ ኤች በጣም አሪፍ። ሌላኛው ጂ ኤፍ እሺ ኢ ዲ ሲ ቢ ኤ በጣም አሪፍ። እሺ አሁን ደግሞ ወደ ታች እናያቸው። ከዚህ ከላይ ይዘን እንደዚህ ወደ ታች ማየት ማለት ነው። እሺ አሁን እንደዚህ ስንላይ ፊደሎቹ ማን እንደሆኑ በደንብ ለአእምሮአችን የቤት ስራ እንሰጠዋለን ማለት ነው፣ በደንብ እንዲለያቸው። እሺኛዋ ኤ ኤች ኦ ቪ አሪፍ። እቺኛዋ ቢ አይ እሺ ፒ ደብሊው
ደብሊው በጣም አሪፍ። ኛዋ ሲ ጄ ኪው ኤክስ ብራው። ሌላኛዋ ዲ ኬ አር ዋይ በጣም አሪፍ። ኛዋ ኢ ኤል ኤስ ዜድ በጣም አሪፍ። ኤፍ ኤም ቲ ጂ ኤን ዩ ብራው። አሁን ደግሞ ወደ ቀጣይ እንሄድ። ወደ ስሞል ሌተሮች እንሄድ። ስሞል ሌተሮችን ደግሞ ከነዚህ የሚለያቸውና አንድነታቸውን በዛውና ያለን ማለት ነው። ለምሳሌ እንግዲህ ብዙውን ጊዜ አብዛኞቹ ፊደሎች ተመሳሳይ ናቸው ማለት ይቻላል እና የተወሰኑት ብቻ ነው የሚለዩ። ኤ ቢ ይለያሉ። ሲ ግን ይሄው እዚህም እንደምታዩት ቅርጿ ይሄንን ይመስላል። በዚህኛውም ስንመጣ በካፒታል ይሄው ምናልባት የመጠን ብቻ ነው ከፍታ ያላቸው እንጂ ከዛ ውጭ ሲ ተመሳሳይ ነው ቅርጻቸው። ዲ ስንል ይለያያሉ። ዲ ስንል አሁን ለምሳሌ እዚህኛው በስሞል ያለውና እዚህኛው ላይ በካፒታል ያለው ዲ ይሄው እንደምታዩት ይለያያል። ኢም ትለያያለች። ኤፍ ስንል አሁን መጠኗ ብቻ ነው እንጂ አንድ ናቸው። በካፒታል ማውጪ በስሞል ኤፍ ነች አይደል? በካፒታል ደግሞ እንያት ይሄው ኤፍ ያን ያህል ልዩነት የላቸውም ማለት ነው። ጂ ስንል ይለያል። ኤች ስንልም ይለያል። አይ ስንልም እንደዛው። ጄ አሁን ስንል የሁለቱም አንድ ናቸው። የተወሰነ ብቻ ነው የሚለያያቸው እንጂ እቺኛዋ ማነች? ኬ ስንል አንድ ናቸው። ኬ ስንል በስሞልም እቺ ነች፣ በካፒታል ደግሞ ስናያት ይሄው ኬም እንደምታያት እቺ ነች ማለት ነው። ሌላኛው ኤም ስንል አሁን መጠኑ ብቻ ነው። ይሄኛው ኤም በስሞል ነው፣ በካፒታል ደግሞ ስናየው ይሄው ይሄም ኤም። ስለዚህ ያን ያህል የጎላ ልዩነት የለውም። እሺ ኦ ስንል በስሞል ይሄ ነው አይደል? ኦ በካፒታል ደግሞ ነው ይሄው ኦ። ምን መጠኑ ከፍ አለ እንጂ ምንም ያን ያህል የሚለየው ነገር የለም። እሺ ሌላኛው ፒ ስንል ይሄው ፒ አሁን እቺ ነች አይደል? ቅርጿ በስሞል በካፒታል ደግሞ እናያት ይሄት ፒ አንድ ናቸው። ምንም የተለየ ነገር የለውም። እሺ ሌላኛው ኤስን ስናይ አሁን በስሞል እቺ ነች፣ በካፒታል ደግሞ እናያት ይሄው በካፒታልም እቺ ነች። ምንም ልዩነት የለውም ማለት ነው። ስለዚህ ዩ ስንልስ ይሄው ዩ እቺ ነች አይደል? በስሞል በካፒታል ደግሞ እናያት ይሄው ዩ ደግሞ በካፒታል ምንም ከፍ ያለ መጠኑ ብቻ ነው። ሌላኛው ቪ ስንል በስሞል ይሄ ነው። አሁንም ይሄው ስሞል ቪ እንደምታዩት ነው። በካፒታል ደግሞ እናያት ይሄው በካፒታል ደግሞ ስናያት ራሷ ሆነች ማለት ነው። እሺ ሌላኛውስ ደብሊው አሁን በስሞል ይሄ ነው። አሁን ደብሊውን ስናይ ይሄ ነው፣ በካፒታል ደግሞ ስናየው ይሄ ነው። ስለዚህ አንድ ናቸው። ሌላኛው ኤክስ በስሞል እንየው ይሄው ኤክስ በስሞል በካፒታልስ ይሄው ራሱ ነው፣ ከፍታ ብቻ ነው ያለው ማለት ነው። እሺ ዋይን ስናየው ይሄ ነው አይደል? በስሞል በካፒታልስ ይሄው ምንም ልዩነት የለም ማለት ነው። ዜድስ ይሄው በስሞል ስናያት ዜድ እቺ ነች በስሞል ሌተር፣ በካፒታል ሌተርስ ይሄው ዜድ በቃ። ስለዚህ ብዙዎቹ ተመሳሳይ ናቸው፣ የተወሰኑት ብቻ ነው የሚለዩ። እነሱን መያዝ ነው የሚጠበቅብን ማለት ነው። ምክንያቱም እነዚህን በስሞል በካፒታል መያዝ በጣም አስፈላጊ ነው። በሁለቱም መያዝ ያስፈልጋል፣ በካፒታልም በስሞል። ምክንያቱም ወርዶች ሲመጡ በሁለቱም ተቀላቅለው ነው የሚመጡት፣ በካፒታልም በስሞልም አንድ ላይ ነው የሚመጡት እንጂ የብቻ አይመጡም ማለት ነው። ስለዚህ በዚህ መልኩ መያዝ ያስፈልጋል። እሺ አሁን እናንብባቸው። እሺ በስሞል ሌተር ያሉት እናንብባቸው። ኤ ቢ እቺኛዋ ቢ ሲ ዲ ኢ ኤፍ ጂ ብራቮ። ሌላኛው ኤች አይ ጄ ኬ ኤል እሺ ኤም ኤን አሪፍ። ሌላኛው ኦ ፒ ኪው አር ኤስ ቲ ዩ ብራቮ። እሺኛዋ ቪ ደብሊው ኤክስ እሺ
ዋይ ዋይ ዜድ ዜድ። በጣም አሪፍ። አሁን ደግሞ ወደ ኋላ እንመለስ። እሺኛዋ ዜድ ዜድ ዋይ ዋይ ኤክስ ኤክስ ደብሊው ደብሊው ቪ ቪ። ብራቮ። እሺኛዋ ዩ ዩ ቲ ቲ ኤስ ኤስ አር አር ኪው ኪው ፒ ፒ ኦ ኦ። መልካም። ሌላኛው ኤን ኤን ኤም ኤም ኤል ኤል ኬ ኬ ጄ ጄ አይ አይ ኤች ኤች። በጣም አሪፍ። ሌላኛው ጂ ጂ ኤፍ ኤፍ ኢ ኢ ዲ ዲ ሲ ሲ ቢ ቢ። ቺኛዋ ኤ ኤ እንላለን ማለት ነው። አሁን ደግሞ ወደ ላይ እነዚህን ያየናቸውን ወደ ኋላ ያየናቸውን ወደ ታች ደግሞ እናያቸው በደንብ እንለያቸውና እንዳይረሱን ማለት ነው። እሺ ኤ ኤ ኤች ኤች ኦ ኦ ቪ ቪ። ብራቮ። እሺ ቢ ቢ አይ አይ ፒ ፒ ደብሊው ደብሊው። በጣም አሪፍ። ቺኛዋ ሲ ሲ ጄ ጄ ኪው ኪው አር ሶሪ ኤክስ ኤክስ። በጣም አሪፍ። ቺኛዋ ዲ ዲ ኬ ኬ አር አር ዋይ ዋይ። በጣም አሪፍ። ቺኛዋ ማነች? ኢ ኢ ኤል ኤል ኤስ ኤስ ዜድ ዜድ። በጣም አሪፍ። ቺኛዋ ኤፍ ኤፍ ኤም ኤም ቲ ቲ ጂ ጂ ኤን ኤን ዩ ዩ።